ቤተሰብ በጣም ብዙ ዩቲዩብ ቻናሎች እየተዘጉ ነው። ትላልቅ ሰብስክራይብ ያላቸው ትላልቅ ዩቲዩብ ቻናሎች ከዩቲዩብ መድረክ እየጠፉ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ ብያላችሁበት ሰላማችሁ ይብዛ። በጣም የሚያስደነግጥ ዜና፣ በጣም ያስደነግጣል፣ ጆሮ ጭው የሚያደርግ። እኔ በጣም ነው የደነገጥኩት፣ ክው ነው ያልኩት። በጣም ብዙ ዩቲዩብ ቻናሎች እየተዘጉ ነው። የሚዘጉ ደግሞ ትናንሽ ዩቲዩበሮች አይደሉም፣ ወይም አዳዲስ ጀማሪዎች አይደሉም። ኖ ትላልቅ ዩቲዩበሮች በ100,000 በ200,000 500,000 1 ሚሊዮን የያዙ ቻናሎች እየተዘጉ ነው። የዩቲዩብ ህግ ከሁል ጊዜውም ከበፊቱ በጣም ጠበቅ ብሎ ህጉ በጣም ጠብቆ ነው የመጣው። ግን ጥሩም ጎን አለው፣ መጥፎም ጎን አለው። ግን በአሁኑ ሰዓት ህጉ በጣም ጠብቋል። በጣም እንደዚህ ነው። እኔም አውቃቸው በጣም ብዙ ቻናሎች ተዘግተዋል። ባካችሁን አዳዲስ ዩቲዩብ ጀማሪዎች፣ ያው ራሴንም ጨምሮ በቻልነው አቅም ጥንቃቄ ልናደርግ ይገባል። አዳዲስ ዩቲዩብ ጀማሪ ሆናችሁ እባካችሁን ዲስክሪፕሽን የተለያየ ነገሮችን በትክክል ስለምትለቁት ቪዲዮ ስለምን እንደምትለቁ ስለምን እንደምታወሩ እያንዳንዷን ነገር ማለት ነው ማሳወቅ አለባችሁ፣ መጻፍ አለባችሁ። ዲስክሪፕሽናችሁን በደንብ አስተካክሉ። ርዕሳችሁን በደንብ አስተካክሉ። ባካችሁን ታብኔላችሁን በደንብ አስተካክሉ። የዩቲዩብ ቻናል ፕሮፋይላችሁን ደግሞ የራሳችሁን ፎቶ አድርጉ። ለምን አሁን በጣም ብዙ ዩቲዩብ ቻናሎች እየተዘጉ ያሉት ማለት ነው። ዩቲዩብ እነዚህ ሮቦት ናቸው ብሎ ያሰባቸው የዩቲዩብ ቻናሎች በጣም እየተዘጉ ነው። ይሄ ማለት ትክክለኛ የሮቦት ናቸው ማለት አይደለም። በቀን 5 ጊዜ 4 ጊዜ በቀን በጣም ብዙ ጊዜ ዩቲዩብ ላይ ቪዲዮ የሚጭኑ ዩቲዩብ ቻናሎች እየተዘጉ ነው። ለምን? ዩቲዩብ እነዚህ ቻናሎች ሮቦት ናቸው ምናምን ብሎ ስላሰባቸው። ከዚህ በፊት በነበረው 1000 እጥፍ አድርጎ ነው ዩቲዩብ እንትን ብሎ የመጣው። ህጉን በጣም ከጠበቀው በላይ ነው አድርጎት የመጣው፣ የሚቆጣጠርበት ማለት ነው። ተረዳችሁ? ስለዚህ ያው በተለይ አዳዲስ ጀማሪዎች የጀመራችሁ ዲስክሪፕሽናችሁን አስተካክሉ። ስለምን እንደምታወሩ ስለምን እንትን እንደምትበቃ የእናንተ ቻናል ስለምንድን ነው እንትን የሚለው ርዕሱን ቁጭ አድርጉ፣ ጻፉትኝ። ለአዳዲስ ዩቲዩብ ጀማሪዎች ደግሞ ይሄ ህግ በጣም አሪፍ ነው፣ በጣም አሪፍ ነው። በአንድ ጊዜ ቪዲዮ ራሱ ቫይራል ማውጣት የማሳደግ እድል አለው ማለት ነው። ኦኬ። እኔ በነገራችን ላይ ድንጋጤው አልለቀቀኝም። የእውነት ድንጋጤው አልለቀቀኝም። ወረቤ ነው የምላችሁ፣ በጣም ነው የደነገጥኩት። የተዘጉ ቻናሎች በጣም ትላልቅ ቻናሎች ናቸው። በጣም ብዙ $1000 የያዙ ከነገንዘባቸው ነው እልም ያሉትኝ። እንግዲህ እነዛ ዩቲዩብ ቻናሎች እየገባኝ ጠይቆ ሊመልስላቸው ላይመልስላቸው ይችላል፣ አይታወቅም። ግን አሁን እኔ የምለው አዳዲስ ዩቲዩብ ጀማሪ የሆናችሁ እነዚህ ነገሮችን አስተካክሉ። ገባችሁ? በቻላችሁት አቅም ለዩቲዩብ ሮቦት አለመሆናችሁን፣ ሰው ስለመሆናችሁ ይሄን ነገር የሚገልጽ ነገር በቻላችሁ መጠን መጻፍ አለባችሁ። ሲቀጥል ፕሮፋይላችሁ የዩቲዩብ ፕሮፋይላችሁን የእናንተን ፎቶ አድርጉ፣ ፎቶአችሁ። ኦኬ። እና ደግሞ አዲስ ዩቲዩብ ቻናል የመክፈት ፍላጎት ያላችሁ መክፈት የምትፈልጉ ልጆች ባካችሁን ከዚህ ቀደም የተከፈተ ኢሜል ካለ ከዩቲዩብ ጋር ያልተነካካ ግን ኢሜል ካላችሁ በ5 ወር 4 ወር 6 ወር የሆነው ኢሜል ካለ በሱ ኢሜል ዩቲዩብ ቻናላችሁን ክፈቱ ማለት ነው። ኦኬ። ዩቲዩብ ቻናል የከፈታችሁ ሰዎች፣ ተጠቃሚ የሆናችሁ ሰዎች
ለዩቱብ የምትጠቀሙትን ኢሜይላችሁን ለተለያየ ነገር ተጠቀሙትኝ። ለምሳሌ ዩቱብ ላይ የተለያየ ቪዲዮዎችን ለማየት ወይም ዩቱብ ላይ ሄዳችሁ በሰው ቪዲዮ ላይ ሀሳብ ለመስጠት ኮሜንት ለመስጠት ምናምን ተጠቀሙ። ሰው ጋር ሄዳችሁ ኮሜንት ስጡ። ኦኬ። ለምን አሁን እናንተ ዩቱብ ጀማሪ ወይም ዩቱበር የሆናችሁ እኔ ጋር መታችሁ ኮሜንት ስትሰጡ፣ ሌላ ሰዎች ጋር ሄዳችሁ ኮሜንት ስትሰጡ ዩቲዩብ እናንተ ሮቦት አለመሆናችሁን ያውቃል ማለት ነው። ገባችሁ? ሀሳብ ስጥ፣ ኮሜንት ጻፉበት ብቻ እንትናችሁ ሌላ ቦታ ላይ የሆነ ሌላ ቦታ ላይ ሰርች አድርጋችሁ ያያችሁትን ቪዲዮ የምትጠቀሙትን ነገር ጂሜል ላይ ኢሜል የተለያየ ነገር የምትጠቀሙትን የዩቱብ ኢሜላችሁን ያውቃልኝ። ኦኬ። በዚህ ሁኔታ ደግሞ ሮቦት አለመሆናችሁን ያረጋግጣል ማለት ነው። ተረዳችሁ? አሁን ዩቱበር የሆናችሁ እራሴንም ጨምሮ ዩቱበር የሆኑ ሰዎች እነዚህ ነገሮችን ማድረግ አለብን እና ዩቱቡን ብቻ ኢሜሉን ነው እነዚህ ነገሮች ሌላ ቦታ ላይ ሄደን ሀሳብ ማሰጥበት ኮሜንት ማንኮምትበት ምናምን ከሆነ ሮቦት ናቸው ብሎ እያሰበ ስለሆነ ቻናል እየዘጋ ነው ዩቱብ። ስለዚህ በቻልነው አቅም እነዚህ በማድረግ ዩቱባችንን ልንከላከል እንችላለን፣ ያኔ ልናድነው እንችላለን ማለት ነው። ተረዳችሁኝ ጋይስ? እና ደግሞ አዲስ መክፈት የምትፈልጉ እህቶቼ ከዚህ ቀደም የተከፈተ ኢሜል ካለ ስልካችን ላይ ብዙ ኢሜሎች አሉ። 4 ወር ይሁን 5 ወር 6 ወር በቃ አመትም እንኳን ቢሆን ኢሜል ማለት ነው። በዛ ኢሜል ዩቱብ ቻናል ክፈቱ። ለእናንተም ጥሩ ነው። ከቪዲዮአችሁ ቫይራል ያወጣላችኋል ኢሜሉ የቆየ ከሆነ። ገባችሁ? ይሄ ህግ ደግሞ ለአዳዲስ ዩቲዩበሮች በጣም አሪፍ ነው። ጥሩ ጎን አለው፣ ግን መጥፎም ጎን አለው። ገባችሁ? ያው እኔ ከመጥፎ ጎኑ አንጻር ብዙም ስላየሁት በጣም ድንጋጤ ወለቀኝ። በጣም ደንግጫለሁ። ሆኖም ሳለ እነዚህ ነገሮችን አድርጋችሁ ዩቱብ ቻናላችሁን ማዳን ትችላላችሁ ማለት ነው። አዳዲስ ዩቱብ ጀማሪ ሆናችሁም ደግሞ እነዚህ እንትን በማለት ቻናላችሁ ቫይራል እንዲወጣ ቻናላችሁ በአንድ ጊዜ ራሱ የሚያድግበት እድል ይኖረዋል። ገባችሁ ጋይስ? እኔ ድንዝዝ ነው ያልኩት ስሰማ ሳይ ድንዝዝ ወላሂ ነው የምላችሁ። የተዘጋው እኔ አይደለም ግን በቃ ሳስበው ምን ያክል እንደለፋበት አስቡ። 100,000 ሰብስክራይብ፣ 200,000፣ 300,000፣ 400,000፣ 1 ሚሊዮን ሰብስክራይብ ማለት ትንሽ አይደለም። በቃ ያ ሰው ምን ያህል ዋጋ እንደከፈለበት እሱ ነው የሚያውቀው። እና በጣም ደነገጥኩኝ ወላሂ ነው የምላችሁ። ግን አላህ ከዚህ ድንጋጤ ይጠብቀን። አላህ እንደው አንተ አውጣን ከዚህ። እና አዳዲስ ጀማሪ ሆናችሁ ሰዎች እነዚህ ነገሮች አስተካክሉ። ዲስክሪፕሽናችሁን አስተካክሉ። እኔ ራሱ አልተስተካከለ ማስተካከል አለብኝ። ዲስክሪፕሽን አስተካክሉ። የዩቲዩብ ላይ ፕሮፋይላችሁ ፎቶአችሁን የእናንተን አድርጉ ማለት ነው። እና በያው ብዙ ማውራት አልቻልኩም፣ ድንጋጤ ላይ ነው ያለሁት። በደንብ ማብራራት ነበረብኝ፣ ግን ማሳወቅ አለብኝ ብዬ ነው የመጣሁት። ሆኖም ሳለ ቤተሰብ እነዚህን አድርጉ። ኢንሻአላህ ከሰዓታት በኋላ በሌላ በአዲስ ቪዲዮ እንገናኛለን። ሰላም ሁኑልኝ።